ጠቅላላ ተንቀሳቅሷል ለምን አትነሽ ሉሲ ነበር አይደለች ለማን ድንቅነሽ ያው ድንቅነሽ ሉሲ ድንቅነሽ ሉሲ የሚባለውን ስሟን ባጠላውም እንደ ድንቅነሽ ግን አትወደው ለምን እናቷ ሉሲ አትባይ ድንቅነሽ ያልኩሽ እኔ ነኝ ሉሲ ስትባይ ልጄን የቀሙኝ ይመስለኛል ስለሚሏት ሆነስ ቢሆን የሳቸው ልጅ ብቻ መሰለቻቸው እንዴ ማለት በቃ ኢንተርናሽናል ሯጭ የሀገር የህዝብ ሁሉ ልጅ ናት እሳቸው ግን ከአደባባይ ይልቅ ድብቅ አድርገዋት ቢኖር ይመርጣሉ ድብቅ አድርገዋት የስንዴ እንጀራ በመላጣ ሽሮ ከሚበሉ እየሮጠችላቸው ጮማ ቢያንገሻግሻቸው ይሻላል አንተ ባትላቸውም አሁንም እንደዛ ነው የሚኖሩት አሁን ግን ስቀሪ ምንም አትልሽ ትንሽ ከፋታል እንጂ ለምን አይከፋት ስኒከርና ቁምጣውን ከነላባ የሚይዝላት ሰው ስታጣ በቃ ፍቅር ለሷ መስራቴ ለምን እንደማያዋጥላ አይገባኝም አይደለም በ12ኛ ክፍል በባለ ዲግሪ የማይታሰበው ደሞዝ እየከፈለችኝ ሙሉ ወጪን ችላ ከዚህ በላይ ምን ታድርገኝ እሺ በጧት ካሮራጭነትሽ ቀርተሽ ፍለግሽ ለምንድን ማማ ሙሉ ለሊት አላስተኛችኝ ያው የተለመደ መዝሙራቸው መዝሙር አይደለም ፍቄ ለቅሶ ነው ውለጅልኝ ነው አይደል ምን እንደታያት አላውቅም ከመሞቴ በፊት አለምሽልየው ብላ አልቅሳ መሞቷ ነው እንዴ አለም ዝም ብሎ ይታያል እንዴ አይኔ እስኪ ሙጭሙጭ ድረስ ብረት እየገዘገዝኩና እየበየርኩ ማግኘት ታውቂያለሽ ራሳችን እኮ ገና አልቻልንም እንደገና ጋብቻ እንደገና ልጅ ጋብቻ መቻልኩኝ በደረቁን ፈራረምና እርጥብ ልጃችንን እንቀፍ ማየም ደስ ይበላት ማማ ደስ ይበላቸው ብዬ ልጃችንን ማስከፋት አልፈልግም እኔ ምን ማለት ነው በቃ እኔ ወንበር በሌለበት ትምህርት ቤት ዳስተር እየወረወረ በሚማታ አስተማሪ ትምህርት ማይሉት ትምህርት ተመሪ አደኩ እንደገና ልጃችንን ይወርድ እሺ ቆይ መቼ ነው የምንጠብቀው አንድ 10 ሆነ ልንደራጅ ነው ትንሽ ታከሽ 3 አመት ሙሉ እኮ እንደዚህ አልከኝ ፍቄ
እናቴ እኮ መቃብሯ ላይ አበባ ታቅፎ የሚመጣላት ልጅ አይደለም የምትፈልገው የምትታቀፈው የልጅ ልጅ ነው ቆይሳ እሳቸው የእግዚአብሔርን መዝገብ ኮርጆ ነው በእርግጠኝነት ሞታለሁ ቢሉት ታፍቃዱ ቶሽ ቶ ለአስረኛ ጊዜ ነው እንደዚህ ያልከኝ ህፃናት ማሳደጊያ ሆነሽ ሪፖርት የምታቀርቢ እኮ ነው የምትመስለው እንዴት በቃ ስለ ልጅ ብቻ ነው የምትነግሪኝ ምን ሌላ ወሬ ያልነበራቸው ሰይፈ የሰማሁትን ነው የነገርኩ የሰማሁትን እኮ እየለመነች አስረግዘኝ ስትለው ነው የሰማሽው ያው የመውለድ መጀመሪያ ማርገዝ ስለሆነ እሱን ኤሌመንተሪ ያለው የሳይንስ መጽሐፍ ላይ አስተዋውሰዋለሁ ሳይንሱን እንኳን ተው እንዴት ስለማርገዝና ስለመውለድ እኔን የተካችልኝ ያችን ሸፋፋ ሚስትህን 3 ጊዜ ስታስረግዛት ታውቀዋል ሊያ ይሄ የሞተ ያበቃ ጉዳይ ነው 8 ሰዓት እንገናኝ ዛሬ ስትቀሪን ኮርፍሻለሁ ብዬ ነበር አሁንማ ታለልሽኝ ማ ዋይ እና ንግግርሽን አስተካክያ አንቺ የምን መጫወቻ ነው እቺ ሉሲናታ ማማ ማናት ድንቅ ነሽ እኮ ምን ሆና ነው የጮኸችው አሳማማኝ ነው ማይ ከመቼ ወዲህ ነው ዮርዳኖስ ወጌሽ የሆነችው ዛሬ ቅጣት ላይ ናት ምን አርጋ ጧት ስለቀረኝ ነው ማማ መቅረትማ የለም ዮርድዬ ኦሎምፒክ ደርሰው አንቶኒ ጠልቲ ምን አለ አይጥ ወልዳ እማማ መቼም ኦሎምፒክ እንዴት እንደናፈቃት ምን ያደርጉት ዓለም ሁሉ በጉጉት የሚጠብቀው ውድድር እኮ ነው ታሸንፊያለሽ ብቻ ነው የምትለው እርግጠኛ ናት እኛስ ትጠራጠሪያለሽ ውድድር እኮ ነው ዮርዲ እና ቢሆንስ ያንቺ ጉብዝና ብቻ መሰለሽ ኢትዮጵያ ሁሉ በየእምነቱ እየለመነ እየጸለየ እየተሳለ እኮ ነው አንቺ ምን ተሳልሽልኝ ለአራት ታቦት ዣንጥላ ለሁለቱ ደግሞ ቅምጫና ጣን እኔ ደግሞ ልክ ኦሎምፒክን እንዳሸነፍኩ ደግሼ ነው መደርሽ ለማ አንቺ ለፍቄ ነው ምን ነው አንቺስ ዮርዲ ያገባኛል አገባዋለሁ አይኑን ሳይው ካይኒ ስር የገዛ ጓደኛዬን ያገባውን የለማን ታሪክ ያውና እና ለማ ብቻ ነው ወንድ ያልሽ ማን ነው አንቺ ላግባበ እንጂ የባለ አይነት በሰልፍ ነው የሚመጣው እኔ ፍቅረኛ እንጂ ሰልፈኛ አልፈልግም እኮ በርሽን ጥርቅም አድርገሽ ፍቅረኛ ባክሽ ተይ ዘላለም አለምሽን ስትሮጭ ልትሮሪ ነው እንዴ አቤት ምንድነው አይ ምንም ማለት ይሄ ነው ማይሆነው ሆነ ምን ችግር አለ ይበዛላ እርሶ በሜዳ ላይ ያው ቅብ ወርቅ ሲያደርጉ መች መሳሉ ይሄን ወና እንግዲህ ምን ይደረጋል አመሰግናለሁ ምንም ማለት በእውነት በጣም የማከብረው ሰው ስላገኘው ይሄን ያህል ወይ በጣም ክብረሽ ስንት መልስ
እሺ እንዴት ሆናችሁ? ስትቀጥራት ምን ነገር አለች? ኧረ ብዙ ነገር ብላ ነበር። እንዴት ነው ተጠራጠረች እንዴ? አይ ለጥሩ ነገር እንደሆነ ነገርኳት። የነገርኩህን ብቻ ሳይሆን አንዳንድ ጊዜ እንደ ሁኔታው የራስህንም ጨምረበታ። ሄይ ጋይ ሰይፉ እኔ ተግባር እንጂ ወሬ ታውቃለሁ ብለህ ነው። ወሬ ሲሆን ወሬማ አትበል። ይሄ እኮ ወሬ አይደለም። ይሄ ሐሳብ ነው የሚባለው። ወሬ ማለት ደግሞ አለ አይደለም ሐሳብህን የምትገልጽበት ላውድ ስፒከር ማለት ነው። እሺ መኪና እንዴት ናት? አትበላሽም እንጂ አሮጌ ነች። ዋናው አለመበላሸቷ ነው። ከኦሎምፒክ በኋላ ደግሞ አዲስ መኪና ትነዳለህ። በርታ እሺ። አሁንማ አረጀሁ መሰለኝ። አረ በፍጹም አንበሶች እያሯሯጡ ልጅና ኬት ይመጣል ኮርኔ። ያሱስ ልክ ነሽ። ጀግና አትሌቶችን ሳሰለጥን ሽምግልና ረሳዋለሁ እኮ እነሱ እርሶን እንደረሱት እንዴ? በእርሶ ትከሻና ድካም እነሱ ሲበለጽጉና ሲከብሩ እርሶ ግን በዚህ ሁኔታ ላይ መሆኑ ብዙዎቻችንን ያሳዝነናል። ለማን ነው የሚታዘነው? ለኔ? ታዲያ ኮርኔል ያን ሁሉ ህንጻ ሲሰሩ አንድ ቪላ ቤት ማን እንገድ? ምን ያደርግልኝ? ምን ይሰራልኛል? እኔ እኮ ጥቅሜና ክፍያዬ ሌላ እኮ ማለት እነዚህ ጀግኖች እኮ እግርና እጃቸውን ብቻ አይደለም እኮ ኢትዮጵያ የሚል ሀገር ቀስተ ዳመና የመሰለ ባንዲራ ተሸክመው እኮ ነው የሚሮጡት። እሱን አውቃለሁ። አታውቂም? ኢትዮጵያ የሚለው ስም የአምስት ሰዎች ስም አይደለም፣ የ80 ሚሊዮን ህዝብ የወል መጣሪያ፣ በትሞች እንኳን የማትከለከው ዘላለማዊ ስም ኢትዮጵያዊ አይደለም። አውቃለሁ ኮርኔል። አታውቂም? አየሽ፣ እሱን ስም ነው ባለም አደባባይ የሚያስጠሩት። እሱን ባንዲራ ነው ቀስተ ዳመና የተሻሸ እስከሚመስል ከፍ የሚያደርጉት። ታዲያ ከዚህ በላይ ክፍያ አለ? ነገሩ የለም፣ ግን ደግሞ ቤት መኪና ስለ ቆርቆሮና ሲሚንቶ ብቻ እያሰብን አንኑራ። የሀገር ፍቅርና ክብርስ ለኔ ክፍያዬ እሱ እንጂ ጠጠርና ኮረት ተነባብረው የሚሰሩት ግዑዝ ድንጋይ ቤት አይደለም። ገባሽ? I'm very sorry ኮርኔል። ይበሳጫሉ ብዬ ግን አልነበረም። ለነገሩ አንቺ ብቻ አይደለሽም፣ ሁሉም ያወራል። ግን በቃ ተውኝ፣ ጆሮዬን አታቆሽሹብኝ። አየሽ፣ የጆሮዬ መቆሸሽ ልቤን ስለሚያሳድፈው ስለ ሸቀጣችሁ አትንገሩኝ። በቃ አትንገሩኝ። ማነሽ ሂሳቡማ የኔ ነው። አይ እንዲካልሽ ሱፐር ማርኬት የከፈልሽ ሊሜን ለልስልሽ። ረጅም ጊዜ ነው ማውቅሽ። መልኩት አዲስ አልሆነብኝም የት እንደማውቁት እንጂ። ሉሲ የልብ ጓደኛሽ ነች ልበል? ኧረ እህቴ ናት ይባል ይሻላል። ብዙ ጊዜ ደግሞ አሸናፊ ነች። ዓለም የሚያውቀው ሬከርድ በሬከርድ። ለአሁኑ ኦሎምፒክ ግን ባታሸንፍስ? ለምን? ይህ እንኳን ለአንቺ አያስፈልግሽም። ለዚህ ነው ያስጣሉ ሟርት ሊነግሩ ነው። ከኛ ጋር መስማማትም አለመስማማትም ብዙ ነገር አለ። እናንተ እነማን ናችሁ? ጌታዬ ትዕዛዙን ፈጽመናል። ልጇን የፈላ ዘይት ውስጥ ጨምረናል። ዛሬ ሰልስት ነው ጌታዬ። ምን ሆነ? አሁን ይሄ እዚህ ልጅ ፊት ይወራ? ይዛ ውጣ! ምን ይሄ? ሶሪ
ዮርዳኖስ እናትሽ አሁንም እዛ ቀበሌ ቤት ውስጥ ነው አይደል የሚኖሩት? አዎ። ሊቀመንበሩ ከጨከነ እኮ በቃ ሜዳ ላይ ቀሩ ማለት ነው። በመንግስት ሀገር ነገሩን ነው። እኔ የምልሽ ሉሲ የእናንተን ቤት አንድ ክፍል ተከራይታ ትኖር ነበር ልበል? ከሀገሯ እንደመጣች አሁን ባለ ትልቅ ህንፃ ነች። ለፍታ ነው። የልብ ጓደኛዋ ግን የረባ ኮንዶሚኒየም እንኳን የላትም። እኔ እኮ ሯጭ አይደለም። ሀብታም ለመሆን የግድ እንዳቦ ሸማኔ መወንጨፍ አለብን እንዴ? ምን እያሉኝ ነው? 1,500,000 ብርሽ ተረከብዬ ነው። ግዳያት ነው። ምን ነው? እሺ ቆይ ታዲያ ምንድን ነው? በጣም ታምንሽ የለ? ከእናቷ በላይ የኩላሊት መድኃኒቷን ጨረሰች እንዴ? 21 ቀን የምትወስደውን ቫይታሚን ቅዳሜ ከውጭ ሀገር መጥቶ ሰኞ መዋጥ እንደምትጀምር ታውቂያለሽ። የምትሰጫት ደግሞ አንቺ ነሽ። እንኳን መድኃኒቷ ምግባንም ያለኝ ሰው ዝር አይልበትም። ደሞዝሽ 2,000 ብር ብቻ ሆነ እንጂ ሙታንታና ጡት ማስያዣውንም እንደምታቀበያት እናውቃለን። ምን ነው ትልቅ ሰው ሆነው? አይ ነገሩን ነው። ጌታዬ እኔ ልሂድ? ብርሽን ሳትይዥ? አይ አላማረኝም። ምን መሰለሽ የእሷን ቫይታሚን እየቀየርሽ እኛ የምንሰጥሽን ኪኒን በየቀኑ ትሰጫታለሽ። ማ እኔ ዮርዳኖስ? አዎ አንቺ ዮርዳኖስ ገብረየስ እንደተወለድሽ አባትሽ መምሬ ገብረየስ ሞተው ለእናትሽ ባልም ልጅም ሆነሽ ያደግሽው ዮርዳኖስ። ስሞት ነው አጥቻት። ላንቺ ብቻ ከሆነ አዎ፣ ለሌላ ሰው ነግራለሁ ካልሽ ግን የነገርሽው ሰውዬ ምላስሽን ቆርጦ ቦርሳሽ ውስጥ ይጨምርልሻል። እሺ ቦርሳ ይዘሻል? ግማሹ ክፍያ ይምጣ። እኔ ልሂድ? መሄዱን ትሄጃለሽ፣ ግን በደንብ አስቢበት። ይሄ ደበበ ትእዛዝ አይሰማም። አሲዱን ትከሻዋ ላይ ደፋባት ሲባል ፊቷ ላይ ደፍቶ ከጥቅም ውጭ አድርጓታል። ደበበ? አዎ ደበበ። እና ተጎዳች። ፊቷ ላይ ስጋ የሚባል ነገር የለም ጌታዬ። አጥንቷ ራሱ ወይ ካለ በቃ ሰው እንደዚህ ደረጃ ተው አልኩ። በቃ ከአሁን በኋላ እኔ ራሴ ልከዋል። ጌታዬ በመቤቴ ነው ሂጂ። ታዲያ ነግሬሻለሁ፣ 3 ቀን አለሽ። አይ ካልሽ ደበበን ልክልሻለሁ። ሸኛት። ራሴ ዮርዳኖስ እና ቦርሳ ነፃላቸው። አንተ ማስፈራሪያ ዜና አስደንጋጭ ነበር። በአንድ ቀን እንደዚህ ጎብዘህ ታድራለህ? ጋሼ አንተ አዘኝ። እንዴት ነው ግን ተስማማች? እናቷን ፊቷ በሽቦ ስትገርፍላት በግዷ ተስማማለች። ደውል ቦይፍሬንዷ ጋር። ሄሎ፣ ምንድን ነው የምሰማው ጩኸት? በየዳ ላይ ነን። ፌሮ ማቅለጥህን ትተህ ልቧን አቅልጥና ይሄን ብረታ ብረቱን ወዲያ ጥለህ በሰላምና በደስታ ብትኖር ይሻልሃል። እሺ I am from the land of certain months of sunshine. I am from the land of certain months of sun. ቆይ ከየት ነው የመጣሽው ሲሉኝ ነው አይደል እንደዛ መላችሁ? Please, ask me in English, okay? Okay. What is the problem I say from Ethiopia? If I say I am from Ethiopia. I told you, I'm your teacher. You have to listen to me. Plus, you should study hard. Tomorrow, you're gonna have a test, okay? Okay, ዛሬ ጨረሰ?
In English. Today I finished, okay? ጨረሳችሁ እንዴት ይችላል? ጨርሰናል። ይወጣው። እሺ እንዴት ነው? እንግሊዝኛ እኮ እንደው ቀንዳሽ አጎቴም በቀደም እንደዛ ሲለኝ ነበር። ይልቅ አንቺ ድንቅዬ ላጎትሽ ለደሪባ ውሃ ገብ መሬት ብትቆናተርለት እኮ የልጆቹ አምላክ እንኳን ሴቶቹን ወንዶቹን እንድታሸንፍ ይረዳሽ ነበር። ያስጀመርኳት ቤተክርስቲያንስ ሲሳለም የሚውለው ሰው ሁሉ ያወጣ አንቺ ብቻ ለምን? ሃይማኝ አብዛኛው እኮ እምነት እንጂ ሀብት ችግር ደግሞ እሱ ከሰጠኝ በእንዳሽሽ ያጎትሽ ቀስ ብሎ ሌላ ጊዜ ይደርሳል። እንዴ ጋሼ በቀን እዚህ ቤት እንዴ የሆነ ነገር ቋል አርግ እንዴ ይልቅ ፌዴሬሽን አካባቢ እንዴት ናቸው? ለኦሎምፒኩ ዝግጅት ተፍተፍ እያሉ ነው። ይበሉ እንጂ ተዝካርና ሰርግ ለመደገስ አልተቋቋሙ። ሉሲ ላይ ያላቸው እምነት ግን ለጉድ ነው። እንዳማራቸው ይቀራሉ። ባክ ግን ጋሼ እቺ ድኩላ ብታሸንፍስ? ምንድነው ያልከው አንተ? ምንድነው ያልከው? ምንድነው? ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰሽ ሁለተኛ ድንገት ፍን ጸጥ አድርገን ከውድድሩ ብናስቀራትስ? ዓላማችን እሱ ቢሆን ኖሮ ሕፃን ልጅ ይሰራው ነበር። ታዲያ ሚስጥሩ ምንድነው? ጥያቄህ ለአስረኛ ጊዜ ስለሆነ ለመጀመሪያ ጊዜ እነግርሃለሁ። ሉሲ ሁሌ የምታሸንፋትን ፈረንጇን አትሌት ታውቃታለህ? ያቺ እንኳን 4 ጊዜ በሬከርድ 2 ጊዜ ደግሞ በኃይለኛ ፉክክር እንዲህ አንገት ላንገት ተናንቀው ሉሲ ያሸነፈቻትን ፈረንጇን አትሌት ማለት ነው። ብዙን ጊዜ ወርቁን ለሉሲ የምታስረክባት? ኤውል እንዴት ቆንጆ እንደሆነች አይተሃል? ላበላ ሆና ስትሮጥ እኮ ማር ትመስላለች። እሷን አትሌት ያገሯ ልዑል ወዷታል። እሺ ብሔራዊ ክብራችንን የምታስነጥቀንን ኢትዮጵያዊት አትሌት አሸንፈሽ የወርቅ ሜዳሊያውን ስታመጪ የጋብቻ ቀለበትሽ በእንቁ ተንቆጥቁጦ ይቀርብልሻል ብሎ ቃል ገብቶላታል። ካሸነፈች ሊያገባት ማለት ያውም ልዕልት ተብላ በሰረገላና በአጀብ። ስለዚህ ሉሲን አለማወዳደር ሳይሆን ለፈረንጇ ተወዳድሮ ማሸነፍ አማራጭ የለውማ። ኤግዛክትሊ። እኔ እኮ እዚህ በቀላሉ ብናስቀራትስ ብዬ ነው። እዛ ከሆነ እኛም $5 ሚሊዮን ፈረንጇን ቤተ መንግስቷን ታጣለች። እኔ የምልህ ጋሼ ከፈረንጇ ጋር ግን ተዋወቁ ነበር? ሚዲያ ላይ? አዎ ሚዲያ ላይ ማኛም እናውቃታለን። ኧረ በግል ኖ ሊያ ውጭ ሀገር ያበሻ ባልትና ሱቅ አላት እና ኢትዮጵያውያን የሚበሉትን ለመብላት ውድድሩንም ለማሸነፍ ፈረንጇ የሊያ ደንበኛ ሆነችና በዛ ተዋወቁ። ሚጥሚጣና በርበሬ ልትበላ ፈረንጇ? ምን ያስገርማል? ፈረንጅ እባብና አይጥ ሁሉ ይበላ የለም? ምግቡን ሞከረች፣ አልሆነም። እኛ ሀገር መጣችና በእኛ ሀገር አየር ተለማመደች፣ እሱም አልተሳካም። በመጨረሻ በሊያ በኩል በተንኮል መጣቻ። አይ ፈረንጅ አንተ ከፈረንጅ ራስ ላይ ውረድ እንጂ ለተንኮሉ እኛ አንበስም እንዴ? እሱ ሰው ግን ጋሼ በድሮ ፍቅረኛ በሊያ በኩል መምጣቷ እንጃ ብቻ ጋሼ እጃችን እንዳታስስን ቦቅቦቅሽ። ኧረ አልንቦቆቦቅም። መድኃኒት ቀይሮ ለመስጠት እንዴ? ልክ ሉሲ የምትወስደውን ቫይታሚን ራሱን የሚመስል ግን ተቃራኒውን የሚሰራ ጉደኛ ኪኒን ፈረንጇ እየላከች ነው። እሺ ያንተ ስራ
ያንን ለሆዱ ያደረ የዮርዳኖስ ኮርማ ተጠቅመህ ዮርዳኖስ ለሉሲ በየቀኑ ኪኒኑን እየቀየረች እንድታቀርብላት ማባበልና ማስፈራራት ነው። ኧረ ምን ችግር አለው? ምን ነው ሊያ ችግር አለ እንዴ? በጣም የምሳ ግብዣው አልተሳካም? ተወኝ እባክህ። ችጋራም ሽማግሌ ማ አሰልጣኙ? ታዲያስ ምን ነው? ግን ጋሽ ሰይፉ ይሄ ንዴቷ የእውነት ነው? ምን ለማለት ነው? ጋሽ ሴት አትመን እንዳታዘናጋን። በዛ ላይ እኮ አሁንም ቢሆን ታፈቅራለች። ዝም እኔ ዝም እላለሁ። ግን ጋሼ ሰው ሁሉ እንደኔ የሚሞትልህ እንዳይመስል። እናቴም ኮሎኔሉ ምሳል በላም አሉሽ እንዴ? ረቅጥፍ አርጎ በልቷል። እና ይሁን ጠምዛዛ ኢትዮጵያዊ ነው። ድህነታቸውን ዘውድ አድርገው የነገሱ አርበኛ ነገር ናቸው። ምን ጥቅም ነገር አላሳየሻቸው? በደንብ እንጂ ሶ ከሳምሶናይት ሙሉ ወርቅ ይልቅ 100 ግራም ማትሞላ ሜዳሊያ ልባቸውን የሚያጠፋ ልበ ሙሉ ሽማግሌ። እሺ ዶክተሩስ? ዶክተሩ ዮርዳኖስ አረ ምንድነው እሱ? ምኑ? ሁለት ቀን ምንም አልሆንኩም አልኩሽ። ያ ነገር ሆነ እንዴ? ምኑ? የሞት መድኃኒቴ። አረ ምንም ነገር የለም። ተይ ሞት አልኩሽ እኮ። እኔማ በቀን ይሞታል። ዘር መቀጠል ሳታይ ሙጭ ከተባልኩ ምን አቅም አለ? በተመሳሳይ የአየር ንብረት ላይ መሮጥ ለውጤት ያበቃላ? ምን አይነት ጥያቄ? ኮሎኔል እሱ ትክክል ነው፣ ግን ዳገት ቁልቁለቱ አልበዛብን? ውድድራችሁ ሻምፒዮንሺፕ ነው፣ ኦሎምፒክ ነው። አያችሁ፣ ዳገት ቁልቁለት ላይ መሮጣችሁ ጡንቻችሁ እንዲፈረጥ ያግዘዋል። ሩጫው ደግሞ ወጣ ገባ ስለሚል በቂ ትንፋሽ እንዲኖራችሁ ያግዛል። ተፎካካሪዎቻችሁ ላስት ላፕ ላይ እንዴት ስፕሪንት እንደሚያደርጉ ኢንተርናሽናል ውድድር አይታችኋል አይደል? ገጥሟችኋል። ዳገት ቁልቁለት መሮጡ መጨረሻ ላይ አምልጣችሁ እንድትወጡ ያግዛል። ለዚህ ነው የሚሰራው። እሺ ዳይ ወነሱ መሰለ ዳይ ዞር የትላንትናው ሰዓትሽ ደስ አላለኝም። ምንድነው እሱ? አሻሽያለሁ እኮ። ኖ ውድድርሽ እኮ ታላቅ ፈተና እኮ ነው። አየሽ ሉሲ፣ በኦሎምፒክ ወርቅ ማምጣት ማለት የአትሌቶች ንግስና ነው። ኦኬ አውቃለሁ ጋሺ፣ እንግዲህ እየለፋው ነው። በርቺ። መልፋት አይደለም ሰው ለሀገሩ ቢሞትም እኮ ሽልማት ነው። ጋሺ ባለፈው ያው ትንሽ ህመሟ ድንቅነሽ አላመምሽም፣ አልታመምሽም። ጀግና እኮ ስጋውን እንጂ መንፈሱን አም በዚህ ላይ ደግሞ ቫይታሚንሽ ነገ ወይ ተነገ ወዲያ እንደሚመጣ ነግሬሻለሁ አይደለም? እንግዲህ ከእግዚአብሔር ጋር ወስዳለሁ ብያለሁ። ለዮርዳኖስ ሳታቋርጥ እንድትሰጥሽ ነግሬያታለሁ። መሆኑን ዛሬ ምን አላየኋት?
ትንሽ አሟት ነው ነግራኝ ዮርዳኖስ ፊት ላይ ግን መገረምም መደንገጥም አጣውበት እውነት ለመናገር ያማረኝ መደሰት ነበር ማለት እንዴ ህይወታችን እኮ በአግባቡ ለመምራት ባቃተን ሰዓት የመጣ ሲሳይ እኮ ነው ምኑ 1.5 ሚሊዮን ብር ድንቅነሽን አሽመድምደን የምናገኘው ብር ዮርዲ ልጃችን ወልዶ ለመሳም ያሽመደመደን እኮ ብር ነው እና ሉሲ ተሸክማ የምትሄደው ባንዲራ ሻንጣ ውስጥ ይቀር ምን እያልሽ ነው ያለ ሉሲ ባንዲራችን አይለበለብም ያለው ማን ነው በየኤምባሲው በር ተሰቅለው አንዴ የሚውለው ባክ ክብርና ምልክት ላይ የቀል ነው እሺ ዮርዲሞች አትሞኝ አንድ ነገር ልንገርሽ ኤችአይቪ ተመረመረ ነፃ ነን ኪሳችንን ተበረበረ ነፃ ነን ቆይ ልጃችን ነጭ ድሃ ሆኖ ራቁቱን ይደግ ምን አለበት ሲሞት በሚሊዮን ብር አይቀበር በሚሊዮን ብር ባይቀበርም ግን በሚሊዮን ብር ኮርቶ ይኖራል ያረባክ ታዩኒ ደም ለዚህ ነገር ውስጥ አልገባም ቆይ ፍቄ ሳንጋባ ነው ለድብዬ ክብሬን ለልጃችንና ለፍቅራችን ስል ስለሰጠው ነው አይደል እንደምትሆን እሺ ቆይ ለሷ ደግሞ መድኃኒት ስጫታ አይገላት ለሉሲ እንዴት አባቴ አድርጌ ፍቄ ዮርዲ ምን ሆነሻል መልካም ዛሬ የ1 ሰዓት ፕሮግራም ነው የምንሰራው የትንፋሽ ሩጫ ነው የምንሮጠው ወደ ላይ ስትወጡ ፍጥነት በመጨመር መታ አድርጉትና ዳገታችሁን ጨርሱ ልብ አድርጉ ቁልቁለት ላይ እግራችሁን ፈታ አድርጋችሁ ወርወር አድርጉት ኦኬ ያው ደግሞ ይሄ እጅብ ብሎ በደቦ መምጣት አልፈልግም ተበታትናችሁ ተቀዳድማችሁ እንድትመጡ ነው የምፈልገው ወንዶቹም ሴቶቹ ያው ይሄ መከማቸት አይፈቀድም ይሄ ሆያ ሆያ አይደለም ኦሎምፒክ ነው ዝግጁ ናችሁ አይደለም እሺ ከወንዶች እንጀምራለን ዳይ ሌላ ጊዜ በገመድ ሰራት እሺ ሌላ ጊዜ አንቺ አትሮጭ ስራ እኮ ነው ሩጫ ሻ ላከ ማርያም ደስታ ባላ ድንቅነሽ እኔ እኮ እስከ አባትሽ ነገርኩሽ ድንቅነሽ ቢራት ደህናዋል ፎት ኢትዮጵያውያን በከፍተኛ መሰናዶ ላይ መሆናቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። በተለይ በሩጫው ላይ ተሳታፊ የሚሆኑት አትሌቶች የአበበ ቢቂላን፣ የማሞ ወልዴን፣ የምሩጽ ይፍጠርን፣ የነ ኃይሌን፣ ቀነኒሳን፣ ጥሩነሽ መሰረትን፣ ደራርቱና ገዛኸኝን እንዲሁም የሌሎችን ጀግና አትሌቶች ደማቅ ታሪክ እንደሚደግሙት በልበ ሙሉነት የገለጹ መሆናቸውን ሪፖርተራችን ዘካሪያስ ዘግቧል።
የሶስት ጊዜ የዓለም ሻምፒዮኗ የወርቅ ባለቤትና ባለ ሪካርዶ አትሌት ድንቅነሽ ቢራቱ የታመመችበት የኩላሊት በሽታ በጥሩ ሁኔታ ላይ እየተሻሻለ መሆኑ ሲታወቅ የፌዴሬሽኑ የቴክኒክ ኮሚቴ ደግሞ ትናንት ወዲያ ማምሻውን አትሌት ድንቅነሽ ወይም ሉሲ መሳተፍ አለመሳተፏን እንደሚያስታውቅ ገልጿል። ሄሎ፣ ምንድነው ይሄ ጋዜጠኛ የሚቀባጥረው? ሉሲ ዳነችም አልዳነች ውድድሩ ላይ መሳተፍ እንደምትችል ተነጋገርን እኮ። ይሄን ግለጹታ። ተራ የኩላሊት በሽታ እንደ ካንሰር የሚቆጥር ያን ገትጋታ በደንብ አስረዳው። ይኸውልህ ሩጫ አይደለም። ፈረንጆቹ በአንድ ኩላሊት ራግቢ እንደሚጫወቱ ጮክ ብላችሁ ንገሩት። አብዷል አትበለኝ። ሲጀመር እኮ ለማበድ ጥሩ ጭንቅላት ያስፈልጋል። ይሄ እኮ አህያ ነው። አህያ ያብዳል? አህያ። ሉሲ አረ ውጪ! አንቺ ይሄ ሉሲ ታይኛለሽ? ድንቅነሽ ነው። እማማ ፈረንጆቹ እኮ ሉሲ ነው የሚሏት። ታዲያ በተጣባፋቸው ድንቅነሽን ከየት ያምጡት? ልጅዬ ነይ ውጪ ነይ። ቻው ቻው። ወጣችሁ? እየወጣ ነው። መድኃኒቱ ዛሬ እንደሚገባ ታውቂያለሽ አይደል? ያኛው መድኃኒት ተዘጋጅቷል። ምን ነው ችግር አለ እንዴ? ማን ነው እሱ? ፍቄ ነው። ታዲያ ሌላ ጊዜ ፍቄ ሲደውል ትፍነቀነቂ አይደል እንዴ? እያናደደኝ ነው። ምን አለሽ? ሳይነግረኝ ፊልድ ልሄድ ነበር። ታዲያ ይሄ እኮ ብዙ አያበሳጭም። ኧረ ሶፊ ንዳው በእናትህ፣ ዛሬ ኮረኔል ገደሉ። ዮርዳኖስ በእውነት ትልቅ ሰው ነሽ። ከአደጋና ከሚሊዮን መካከል አደጋን ለመምረጥሽ በጣም ነው ማመሰግናችሁ። ቢፈቀድልኝ እንደ ወንድ ልጅ ከወለዳችሁ የክርስትና አባቱ በሆን። ለታቦት ተስፋው ታዲያ ምን አለ የጡት አባቱ ልሆና? ይቻላል። እሱን እኔ ፈቅጃለሁ። መልካም አትሳይፈ አንሺ። አሰልጣኛና ዶክተሩ የሚሰጡሽን ሽንት ቤት ጨምሪና ውሃ ልቀቂበት። ማሻውና ውስጥ ያለው ነገር አንድ አይነት ውስጥ ያለው ጉዳይ እንጂ በመጠንም በመልክም ያው ግን ምንም ነገር እንደማያስከትልባት ቃል ገባችሁ ልዳች። አንቺ የፈጣሪን ስም እንደው ዝም ብለን በውሸት ምንጠራ አረመኔዎችን መስልሻለን እንዴ? አንተ $250,000 ብር ነው። በየሳምንቱ ይቀጥላል። አራተኛው ሳምንት ላይ 1 ሚሊዮን ይሞላል። ቀሪውን 500,000 ከውድድሩ በኋላ በክብር እናስረክብሻል። ለአሁኑ ካልደከማችሁ እንግዲህ ይሄንን ውሰዱና ቁጠሩ። ዮርዳኖስ
አሰልጣኙና ዶክተሩ እየጠበቁሽ ነው አይደል? ሰው ተነስክ በእናትህ እንጂ ታኛው እንዴ ቃዥ ቆንቁቲ ምን እያልኩ 10 ጊዜ ዲ ማፈርዳ ካይ እያልክ ነው ሱማ ያኔ መሰለ ሰንጋ ፈረስ ዋጅማ ባልቶ ሲሞት ምን አባት ላርግ ድንቂ ሰንጋ ፈረስ ስንት ገባ ማለት ዋጋ ጮሌ ከሆነ ከ6000 እስከ 7000 ያወጣኛል አዴው ምን ተሻለ ምን ይሻላል ያው ጎርጊስ ላይ ሄዶ መለመን ነው አያንተ ነገር ጊዮርጊስ የራሱን ፈረስ አይሰጥም ይልቅ ቁርጡን ተናገር እንዳገባነተኛ ብድር ባገኝ የካቲት ላይ ከፍል ነበር ዘንድሮ ገብሱ ስንዴ አያያዙ ለጉኝ አዛ ላይ ማስነው አለ ሽንኩርት አለ ቲማቲም አለ ምን ዋጋ አለው ብድሩ ቢገኝ ነበር ካሁን አጎቴ ቢሰጥ ትፈርማለህ 10 ጣት ላይ ነው በላው ግባናተኛ እሺ ምን አፋለ እንዴ ምን አፋለ ናጋቱ ደህና ማዘር ቦርሳውን አየሁማ አብዳል እንዴ አላበርኩም ምን ትንሽ ከላዩ ላይ ብንጠቀምበት ብያሰበኝ አንድ ቀን መታገስ አቃት አላቃተኛ ልጃችንን በራሳችን መኪና የምናንሸራሸርበት ጊዜ ቀርላት እሺ ታዲያችን ነገር አደረ ዮርዲ በእናትሽ ማማን ይልኪራው 3 ቀን ብቻ ታገሱ ይለኛል ያን ችግር የለውም ድንቅዬ እግዚአብሔር ነገር ግን አይገርም ቆንጆ ቤት ነው የገዛሽ ቆንጆ እግዚአብሔር ሮሜ ልልባይ እንደ ታጋኛ እንደ ዝም ብለሽ ልልባይ እንደሱ ገላገላችን እግዚአብሔር ወርቅ ጥይር ሰጥቷታል ወርቅ በወርቅ አድርጋ አሜን ምቀኞቿን ሸራኞቿን ጎርጊስ በፈረሱ ቀድሞ ህብጋላ አሜን እንደዚህ ነው ወርቅ አንቺ ዛሬ መድኃኒቱ ስጀምር እኮ ዶሮ አርስቶ ጠብቄ ነበር ዶሮ አርስቶ ከኦሎምፒክ በኋላ እሺ በምጭነት ጀመረው ዮርዲ በዛ ወይን ሸተን ጠራት ታነሳስ
አጎትሽ መቼም ዛሬ ሲመረቅሽ ሁሉ ሄዷል። ምቀኛሽን ሸረኛሽን ያዘልሽ። ከወዳጅ ጠላት ተጠብቅሽ ብሎሻል። ደስ አለው አይደል እንዴ? ፈነደቀ እንጂ Kaka! Wow, after all. ላከ እንዴት ነህ? እንዴት ነሽ ድንቅነሽ? ሰላም ነህ? ሰላም ነው። ላግዝህ እንዴ? No, it's okay. እንዳይቀድሙሽ ልቁሩጥኝ። ዮርዳኖስ ጠንከር ያለ ነበር መምሽ? አረ በፍጹም ኮርኔል። አደራ ይሄ ውድድር እስኪጠናቀቅ ድረስ ካጠገቧ እንዳትርቂ። እሺ። ታዲያ ምትበላና ምትጠጣውም የታዘዘውን ብቻ። በተለይ ሉሲ ጆሮ እንዴት እንደምትወድ ታውቂያለሽ አይደለም? አዎ። አጠገቡ እንዳትደርስ። እስቲ ደግሞ ዙረትን ቀንሱ እስኪ። የከሰዓት በኋላ እንቅልፏም እንዳይስተጓጎል። ኦኬ? አደራ ባንዲራ ለብሰሽ አትሩጭ እንጂ ድሉ ያንቺ ነው። ያው እኮ ነው ኮርኔል። ባንዲራ ለብሰን አይደለስ በቲቪ የምንከታተለው እኮ። ግን ክህደት ነው። እየመጡ ነው። እሺ አልኩህ እኮ። እኔም እወዳለሁ። ያንዳንዶቻችሁ ሰዓት ጥሩ ነው፣ ግን በተሰጠን ሰዓት አለመግባት ማለት አንገት ያስደፋል። እጃችንን እያውለበለብን በአደባባይ መሄድ ይቀርና እጃችንን አጣምረን በአውቶቡስ ታጉር እንድንሄድ ያደርገናል። ስለዚህ በደንብ መስራት ይጠበቅብናል። ነገ ጠንከር ያለ ኤክሰርሳይዝ እንሰራለን። ለዛሬው ይበቃል። ጋሼ ሳምብላይ ጋሼ አቤት ምሳም ብላ እያልኩህ ነው። ቀረበ እንዴ? ቆየ እኮ። እሺ መጣሁ። Hi, Kate. How are you? I'm good. Hey, guess what? Last night we shoot the first plate. Thank you so much. Come on, you don't have to thank me. It was my pleasure. This is very serious and dangerous, okay? Don't worry about that. I will let you know the progress every 3 days. Thank you so much. Anyways,
Don't forget I'm your bridesmaid, Your Highness. Are you kidding me? You're the first. Mm-hmm. Yeah, take care. You take care of yourself too. Bye, Ken. ቀልደኛ ነህ። እናትሽ እርጎ ላምጣልሽ ትንሽ አረፍ በይ ነው ሲል ስልክ ስትሮጪ በቃ ሳይሽ ልብሽ ፍርስ ይመለስ። በእናትሽ ጥሩ እርጎ ነው ላምጣልሽና ፎቶ በይ። አመሰግናለሁ። በልቻው። እሺ ቆይ ላግዝሽ ትንሽ። የመድኃኒት ውጤት መልካም ነው። በዚህ ሁኔታ መቅደም አይደለም እንዳትደረብ ፍራለች። ወርቅ ሱሚ ነው በእኛ ህዝቡ ደግሞ ወርቅ ብሎ ምን ነው ሌላ ጊዜ ወርቅ የሰይጣን ነው ሲላል ነበር እንዴ? እና ግራሙ 1000 ብር ገብቶ ምን ይበልል? ማጥላላት ነው እንጂ። ለነገሩ ማዘጋጃ ቤት ወርቅ ካመጡ ቦታ ሰጣለሁ። ኧረ እባክሽ አለ እንዴ? ምን አስጨነቀው? ፒያሳ ያሉ ወርቅ ቤቶችን አምጡ አይላቸው በሰልፍ መጥተው ያስረክቡት ነበር። እምቢ ቢሉትስ? እምቢ አይ እምቢ አይሉትም። ለነገሩ ኮንትራክተሩም እገነባለሁ እያለ ቃል አንፏሻሪ በይ ካንጀቱ መሰለሽ እና ካገቱ ነው ብለን ቢሸነፉ ደግሞ ስማቸውን ለመጥራት እንኳን ሲጎፈን ነው ታያለሽ። ውድድር ማለት ማሸነፍ ብቻ የሚመስለው ስንት እንከፍ ሞልቷል መሰለሽ። ሌላው ቀርቶ እግሩን እንኳን አስተካክሎ ማንሳት የማይችል ቀራፎ ሁሉ እኮ ነው የሚያብጠለጥላቸው። ሞተር የገጠመላቸው ነው የሚመስለው ስልሽ መሸነፍ፣ መረታት፣ መበለጥ የሚባሉትን ነገሮች እድሜ ልኩን ተሸክሟቸው እየኖረ ለነሱ ጊዜ ሲሆን ግን ያቅለሸልሸዋል። ምድረ ገበዝበዙላ ማይ ጋድ ሰይፈ ቲፎዞ ይሄን ያለቅሱልሃል ማለት ነው። አሽመድ ምዶ ያስቀረኝ ማን ሆነን ስንትና ስንቴ አሸንፌ ሁለቴ ብሸነፍ መንጫጫት ጀመረ። ስድብና ውረፋው ቀለብ ይሆን ጉልበቴ ሳይ ሞራል የተነካና ሁሉም ነገር እርግፍ አድርጌ ትቸላቸው ከሀገር ወጣሁ። ሶስተኛው ወጥቼ ያመጣሁትን ነሐስ አስቀጥቅጠ ማንኪያ አሰራበት ያለኝ የፌዴሬሽን ሰውዬ ጓዜን ጠቅልዬ እንድሄድ ጥሩ የመርዝ ስንቅ ሆነልኝ።
ቲፎዞ ነው ከአንጀቱ ነው የምትይ። እና በበግልገል ሰበብ እረኛ ጠበስኩ ነው። ሂጅ እረኛማ አይደለም ከብት አርቢ ነው። አረ ወጣት ነው እንዴ? ልጅ አይደለም ትንሽ ጎልመስ ብሏል። ብቻ ደስ ይላል። እንደ ዛሬም ስቶኛ አይቼሽ አላቅም። ስትሮጪ ሳይሽ ልብሽ ፍርስ የሚል ይመስለኛል ሲል ልቤ ሲንሸራተትብኝ ተሰማኝ። ወይኔ ጉድሽ! Oh my God. Yes. I'm on my way. Your Highness. እግዚአብሔር ይመስገን። ላከ የለም እንዴ? የለም። የት ሄዶ ነው? እንጃ። ይመለሳል? ምናልባት ወደ ተሲያታው ሲመጣ ምን ልበለው? መታ ነበር በለው። ማን ልበለው? መግባት አይቻል? አሁን ይቻላል። ምን ካንተ ይሄኛው ነው እኮ ያልኩ። ዛሬ ግቢያችሁ እንዴት ነው? አዲስ ነገር? ነገ እንግዶች አሉ። ለመጀመሪያ ጊዜ ነን መሰለኝ። እንዴት? በጸጥታና በእርጋታ ሆነሽ ያለ ዛሬ ማለት ነው። ያ ሁሌም ትሮጫለሽ ነው? yes በነገራችን ላይ ለክለብ ነው የምትሮጪው ወይስ? አዎ ጥሩ ነው። በዚሁ ከቀጠልሽ እንደነደራርቱት ሁሉ ጌጤ ብርሃን ያደሬ እንደነሱ ትሆኛለሽ ማለት ነው። ከልቤ እኮ ነው፣ እውነቴን ነው። ጫኔ አቤት። እሱን የምታስቀምጠው እዛኛው ክፍል ነው። እሺ ቴንክ ዩ ሶሪ። እኔ ምን እዚህ ከመጣ ቆየ? 4-5 አመት
እዚህ አካባቢ ቴሌቪዥን ምናምን የለም አይደል? እሱን ሸሽቼ መስሎኝ እዚህ ተመጣሁ። ከአዲስ አበባ? አይ ነው አሜሪካን ቴክሳስ። እውነት? ካውቦይ በሚል የሰለጠነ የእረኛ ስም የፈረንጅ ላምና ጥጃ ጠባቂ ሆኜ ከመኖር አልኩና እርግፍ አድርጌ ትቼው ወደዚህ መጣሁ። ታዲያ እዚህ ምንድን ነው የምትሰራው? ማለቴ ልዩነቱ? ስራው እንኳን ያው ነው፣ ግን አትሊስት እነዚህ የምታያቸው የኔ ናቸው። ጠዋት መጥቼ የለህም። ያስጠላኝ ቢሆን ወደ ከተማ ሄጄ ነው። ካስጠላ ለምን ትሄዳለህ? ልጆቼን ማየት ነበረብኝ። ልጆች አሉ እንዴ? አዎ 3 ልጆች አሉ። የወለድክ አትመስልም። የወለደ ምንድን ነው የሚመስል? ማለት ትንሽ ጎስቆል። ወላጅ ሁሉ አመዳም ይሁን ያለው ማለት ነው። ቴንክ ዩ ዘውዲቱ። ንገሪኛ። የሁሉ እርጎና ጨጨብሳ እያለ አመዳም ያጅስቲያው ይቅርብኝ ልሂድ። የማይሆነው መክሰስ ቶሜ ያስከሳል። በእውነት ጠዋት ስላላየው ልይ ብዬ ነው የመጣሁት። ልሂድ በቃ። ኖ በለጋ ቅቤ የተሰራ ጨጨብሳ በዚህ ዘመን ተገኝቶ እምቢ አይባል። ኦኬ ላከ ሯጭ እኮ ነኝ። ባይሆን ቅጠላ ቅጠል እንዴ አንበሳና ነበር የሚሮጡት ቅጠላ ቅጠል በልተው መሰለሽ እንዴ? ድኩላና ሚዳቋቸውን ቅርጥፍ አድርገው በልተው ነው። ባይሆን ትንሽ ቅመሽ ፕሊዝ። ያው አላበዛውብሽ ትንሽ ፕሊዝ። በጣም ግሩም ነው። ነገ ደግሞ ከመጣሽ የጥቦት ጥብስ ራስ ያዘጋጀ ነበር መካብስሽ። ነገ መቅረት አይቻልም። በዛውም ልጆችን አስተዋውቅሻል። እሺ አልቀርም። ትንሽ ያሳሰበኝ ሰዓቷ ነው እንጂ ሌላው እንኳን ጤናዋ ግን እንዴት ነው? በጣም ተሽሏታል። ኦልሞስት ጤነኛ። ዞሮ ዞሮ ለሲንሳኒዝ ኦሎምፒክን አናስብ። እሱን እኔም እስማማለሁ። ግን እንደው ወጣቶቹ ላይ ትኩረት ማድረግ አለብን ብለን 100 ጊዜ ተናገርን፣ እናንተ አትሰሙም። ኮሬል ይገባኛል። ልጆቹ ግን ለዚህኛው ኦሎምፒክ አይደርሱም። ኦሎምፒክ በዚህ ዓመት ብቻ ነው ያለው ማለት ነው። ለሚቀጥለውስ ቢሆን ትልልቆቹ ሯጮች እኮ የሚያረጁም አይመስልንም። እንዴት? እነዚህ እኮ መጀመሪያ ተስፋ፣ ቀጥሎ ባለ ውጤት፣ በኋላ ላይ ባለ ሪኮርድ፣ ሲቀጥል ደግሞ ሮል ሞዴል፣ መጨረሻ ላይ ደግሞ ሽማግሌና አሮጊት እንደሚሆኑ እኮ ይረሳል ይመስለኛል። እሱን የምንረሳ ይመስሎታል? እንጃ። መልካም፣ አሁን የልሱን ጉዳይ እንጨርስ። እሱ ጉዳይ ውጤቷ ጥሩ ነው፣ ጥፋ አይደለም። ሰዓቷም ደህና ነው። ግን እንደው እንደ ድሮው ልብ አልሞላ ስላለኝ ነው እንጂ። እንዴት ድግድ ምናምን ውስጥ ገብታለች እንዴ? ኧረ በፍጹም። ስንት ኢንቨስትመንት አፉን ከፍቶ እየጠበቃት ያን ሁላ ሚሊዮን ብር ተንተርሳው ነው የምትተኛው። የባንክ ቤቱ የግምጃ ቤት ኃላፊ ተንተርሶ የተኛው እንደሆነ እንጂ እሷ ተላባይ ተሰራ ትራስ ላይ ነው ተኝታ የምታድረው። መካሪ አላት። ያበሻም የፈረንጅም መካሪ ሞልቷታል። ኦሎምፒክን ሳላሸንፍ የተሸለምኩትን ማርቸዲስ አልነዳም ያለውን የኃይሌን ፈለግ ተከትላ ነው ሞልቷታል። አዎ ነው። መጀመሪያ የኦሎምፒክን ሜዳሊያ ለሀገሬ ላጥልቅላት ብላ እንጂ መርከብ ሙሉ ሸቀጣ ሸቀጥ አምጥታ ማጥለቅለቅ ትችላል። ኮሎኔል ኃይለ መለኮት ሲያሰለጥኑ ሲናደዱ አይቼዎታል። አትሊስት በእናንተ ደረጃ በእናንተ ሌቭል ውጤታቸውን እንጂ ገንዘባቸውን ባትቆጥሩ ደስ ይለኛል። ስለሚስቱ ግን ታውቂያለሽ? 3 ልጆች ካሉት ብቻ ነው ያላቸው። ማለት የተፋታው ከሆነ መጀመሪያ ለምን ይጋባሉ እንዴ? እሺ አልተፋታንም ቢለኝስ? ቁርጥሽን ታውቂያለሽ? እንዴት ነው ያቀለልሽው? ወድጄዋለሁ እኮ በደንብ ሳታውቂው አብረን ያደግን ሁሉ ይመስለኛል። እሱ ጋር ስደርስ ታተነፋፈስ ሁሉ ይለወጣል። ልምላሜው፣ አረንጓዴው፣
ጥጆቹ ገባኝ። የባላገር ልጅ ነሽ ነው? ባላገርን ከሀገሯ ማስወጣት ይቻላል፣ ባላገርነትን ግን ከልቧ ውስጥ ማውጣት አይቻልም ሲባል ሰምተሻል? ሊሆን ይችላል። ግን እኮ አያውቀኝም። ደስ አይልም? ጩልሌ በይ እባክሽ። ዓለም የሚያውቅሽን ድንቅ አትሌት። እኔን ዓለም ካወቀኝ 3 ዓመት ከ9 ወሬ እና እሱ ደግሞ ጫካ ውስጥ ከገባ 5 ዓመት ሆኖታል። እሺ አሁን ነገ ትሄጃለሽ አትሄጂ? ባልቀር ደስ ይለኛል፣ ግን አብረን ነው የምንሄደው። እሺ ዛሬ ብቻሽን ልሄድሽ እኮ ቆጭቶኛል። ስንት ሰዓት ነው? ወደ ማታ ላይ ሉሲ መጣች። እንዴት ነሽ? ሃይ ላከማረም ደስታ ባላል ዮርዳኖስ እና ተሯጭ ውስጥ ባሉ የአባቶቻችሁን ስም አጠሩ። ኧረ እኔ ሯጭ አይደለሁም። ዮርዳኖስ ገብረየስ ይባላል። Thank you. ላከማረም ደስታ መቼ አይደል? ልጆች አሁን በቃ ፍቅር ተጫወቱ። በዚህ ተጫወቱ። ዳግም ፈረሱ ጋር ምናምን ተጫወቱ። አጫውታቸው ተካ። እሺ ደህና ቆይ እስኪ የሚጠጣ ነገር ላምጣላችሁ። ጫኔ አቤት። እኔ የምልሽ ምንድነው ነገሩ? ሴትዮዋን ቀድመን አስመጣን እንጂ ልጆቿ ልካሷ ልትቀር። ለነገሩ ጓዳ ውስጥ የሚጠጣ ነገር እያዘጋጀችልን ይመስል። ፍቅር ነገር ጀምሮ ወይስ ግምት ነው? አሲ መቼም እዛ ተራራ ላይ የሚያመላልሳት ወተት ለመግዛት አይመስለኝም። አንተ ድንገት ግን የሰው የት ገባ? አይ ፍቅር ቢጤ ነው። አይ እንደዛ ማትቀጥል እኔም እያሰብኩ ነበር። ይኖ ለመድኃኒቱ ተጨማሪ ጉልበት ይሆናል አይመስላችሁ? እንደ ፍቅር ያለ ጎታችና ተጎታች የቤት እንስሳ እኮ የለም። ቢቻል እንደምንም አድርጎ ማስረገዝ ነዋ። ያስደንቅሽ። ኧረ ላከጠጅ ብርዝ ነው፣ አሪፍ ብርዝ። ኧረ እኔ ኧረ አንቺ ያዥ ፕሊዝ። አሪፍ ብርዝ ነው። እኔ የምለው ሉሲ የሚባል ስም እንዳለሽ አላውቅም ነበር። አንዳንዴ ሉሲ ይሉኛል። ልጆቼ ግን እንዴት አወቁሽ? ማለት ይሄን ያህል በጣም ታዋቂ አትሌት ነሽ? እስከ ዛሬ ድረስ አታውቃትም? ደስታ ይሙት አላውቃትም። በጣም ይገርማል። ለማንኛውም አሁን የምሽል ጥብስ ይጀምራል። ራሴ ጥብስ ልሻለሁ ብዬሻል ነበር። ተራራ ላይ አስወጣኝ እንደሱ ብለህ አይደል እንዴ? ያ ጫኔ አቤት ጋሽ ባሉ ጥብስ ይጀምራል። ምን ጸጉሩ ምንድን ነው? ስለ ፍቅር ይሄን አልታውቅ ነበር። የማላውቅ መስላለሁ?
እና እንደዛ ስንሰፈስፍልህ ተውከኝ ነፃ ነው ሊያ what በጣም ወድሽ ነበር እኮ ስለምትወደኝ ነው በድረቅ ላይ ልትሰኘኝ ሄድከው come on ሊያ አንቺ እኮ እሳት ነበርሽ ኃይለኛ እኔ ደግሞ መቁረጥ ነበረብኝ ቆራጥነትህንማ አሳየኸኝ እና ሜዳ ገባ አንቺስ እኔም በላህ ገባ አንተን ለምጄ ያንን ጆን እያጣለን ማቀፋቃት ስለዚህ ፈታሹ አልፈታሁትም ግን አልወለድኩለት አንተ ግን በጣም ክፉ ነህ ታዲያ አሁን ለምን ፈለግሽኝ yes ለምን ፈለግሽኝ የፈለኩኝ እንደዚህ አይነቱን መሽን አኮምፕሊሽ ለማድረግ እንዳንተ አይነት ክፉ ሰው ስለሚያስፈልግ ሊ ፕሊዝ እንደዚህ ብለህ ደግሞ አትጠቂ ቻባቢ ቻውሺ በዛ አጥሙሺ ቻባባ አደራ ልጆቹ አረ ችግር የለውም እናደርሳቸዋለን ቤቱን አውቃችሁታል አይደል ሰፈሩን አውቀዋለሁ ሰፈር ካደረሳችሁ እኛ ራሳችን ቤት እናሳያቸዋለን እሺ ኮስ ቻባባይ ባይ እንግዲህ በጎቼን መጨረስ ነው እንዴ አሪፍ ጥብስ ነበር thank you ምን አይደገምም እንዴ አረ ይደገማል ቤተና ጎዛ ባጎዛ አላርገው ካልሽ በየቀኑ ይታረድልሽ ሄደርሽ እንዲያዘጋጀውን ሰላጣ ማን ይብላ እሱም በጎች ይበሉታል አሁን ለበሽባል thank you for coming ላክ ቻው እኔ የምልሽ መድኃኒቱን በትክክል ቀይራ በየቀኑ መስጠቷን እያረጋገጥሽ ነው 24 hours የምሰራው ነው እና yes የዮርዳኖስ ፍቅረኛ እንደተባለው እያባበለም እያስጠነቀቀም ስለማስፈጸም ገና ሳይወለድ የልጁን ስም ሚሊዮን ብሎ ጠርቶታል ሰነፍ በይ እንዴት ጎበዝ በይ ቤቢ ተኛ እንዴ ዛሬ መቼም እናታችሁ ገደለቻችሁ አመሻችሁባት አይደል አክስታችን ደግላት አትመታን እናታችሁስ እናትና አባታችን በህይወት ይሉ ጋሽላከ ምናችሁ ነው ታዲያ ጋሽላከ አንቺ አባብዬን ጋሽ አትበይ እንደገና ደግሞ አሁን ልታስለቅሹ ነው እንዴ ዳፓት አንቀባሮ እያሳደገ አባብዬም ሲያንሰው እናንተ ታዲያ ማን ነው የምትሉት ለአባብዬ ነው ባሁኑ ሉሲ ባታሸንፍ ዮርዳኖስ አይባል እንደዛ አይባል ያው መቼስ ውድድር አይ ስለ ውድድር ይኸውልሽ በውድድሩ እናሸንፋለን ብለን እርግጠኛ በሆነን ቁጥር እናሸንፋለን ስለመሸነፍ ካሰብን
መሮጡን ትተን ገበጣ እንጫወታለን እንጂ ለተሳትፎ አንወዳደርም። ኢትዮጵያ ኦሎምፒክን ለተሳትፎ ስታስብ ኮሚቴ አዋቅረን ሯጮቹን ትተን አበል እየከፈልን እንልካለን እንጂ አንሳተፍም። ደስ ሲሉ ኮርኔል በእንዲህ አይነት ጥንካሬ ግን ለስንት ዓመት ቆዩ? ቆይ ምን አንቺ እሱን ታየውና ምንድን ነው ያጠራጠረሽ? ስለ ሉሲ አንድ ነገር አለ። ምን? ፍቅር What? Love! ጠባብ መኝታ ቤት አልሰለቻ? በመሸ ቁጥር አልቅስ የሚለኝ ምን ነው? አይዞህ የኔ ጌታ ለትንሽ ቀን ብቻ እኮ ነው። 7 ኪኒን ብቻ እንደቀራት ግን አውቀሻል? ይሄንን ለማወቅ ዶክተር መሆን አለብን? የምን ዶክተር? ከአንድ ወር በኋላ እኮ አንቺ ማለት በየቴሌቶኑ የምትጠራ ምርጥ ባለሀብት ነሽ። ብቻ በደንብ አቀቢያት። አቤት ያቺ ፈረንጅ ኦሎምፒክ እንዴት እንደናፈቃት። እኔ ደግሞ ይናፍቅሽኝ አንቺ ነሽ። ኦ ለሶስተኛ ጊዜ ላከ ማናልከኝ? ላከ ማርያም ደስታ። አባትህ ከየት ነበሩ? አይ አልነበሩ። የት ሀገር ሰው ነህ? የአባቴ አባት ቡልጋ ናቸው። እናቱ ጉራጌ። እናትህስ? እናቴ በእናቷ ትግሬ ናት። አባቷ ኦሮሞ። ውይ እንዴት ደስ ይላል። ቀለቀል ነው። ድንቅዬ ወልመካዳ ይህ አደግ ያ ሁለቱ ልጆች ውጭ ሀገር ናቸው። አንደኛው ብቻ ነው እዚህ ያለው። እንዴት ነው ኮሌጅ ገባ ወይስ? የመጨረሻው ልጅማ ዘንድሮ ይመረቃል። ወሽ እኔ የምለው እንዴ ባለቤትህን ምን ነው አላየኋት? የለችም እኮ የመጀመሪያዋ ልጅ ወልዳ አሜሪካ ልታረሳት ሄዳለች። ኧረ ተው ቆሽ ምን ወለደች? ሴት ወለደች። ሴት ተገላገለች። ዛሬ ነው እናትና አባቴ ተደንቀው ነው። በስንት ጊዜ መሄድ ነው? 2 ዓመት። 2 ዓመት? በጣም ጨካኝ ነው። እነሱ ደግሞ የሆኑ ጫጫታም ነገሮች ናቸው። ግርግርና አጀብ ሲወዱ እኔ የምልሽ ያ ሁሉ ዋንጫና ሜዳሊያ አንቺ ነው? ምን ነው በዛ? አይ ሚን ይሄን ያህል ዝነኛ ነሽ እንዴ?
ለሚያውቁኝ ያው በድፍን ኢትዮጵያ ታዋቂ ኧረ በመላው ዓለም አሜዚንግ ትዝ ይልሃል የዛሬ 24 ዓመት የዓለም ሻምፒዮና ጊዜ ፍቅር ይዞ ስትረብሸንና ስታምሰን በደንብ እንጂ ኮርኔል እኮ እንዴት ነበር የሚያደርግህ? አብሰለስላት ነበር። እሱማ ምን ታምሰለስላትም ነበር። አባባሌ ፍቅርና ውጤትን እንዴት አቻቻልከው ነው። ያው መጀመሪያ ትንሽ ውጤት መዋዠቅ ነበር። እሷ ራሷ ጉልበት ሆነች። ጉልበት ስትል መቼም አብረሃ ሮጠች። እሱማ ሻምፒዮን ሆነ። ጉሮ ሸባዬ ካላስባልክ አጠገቤ አትደርስም አለች። በኃይል ወጋ ብቻ ላገባህም ማለቷ እኮ ነው። እንደሱ ነው። ኋላማ እንደ ጥንቸል እንደው ፈቅላክ ማለት ጀመርኩ። አቸውን እሱ ደግሞ አመሉ ግራ ነው አሉ። ማን ነው? ተው እባክህ፣ ወዲህ ነው ጉዳዩ። ማን ነው እሱ? ኮሎኔል ወዲህ ነው አልኩህ እኮ። ማን ነው? ደህና ነው? እንደምን ነህ? የት ተገኘህ? ና ግባ እናቴ። ቆይ ዘራብ በለው እንዳሽሽ ሉሲ እስቲ ነው በህልሜ ነው በሆነ ለኩኝ ነይ አባይ አንድ ጊዜ ልጆቹ ልማቱንም ድስቱንም እንዳለ አምጪው እንጂ ምን ያስጠይቅሻል? ሂጂ። ኧረ ቆይ ይደርሳል። አባባ አቤት። ላክ እኮ ቆየ። ልጥራውና ልምጣ። እንዴ እስካሁን እዚህ ቆመሻል? ሂጂና ሰንዳ በይ እንጂ። ቶሎ በያ፣ ቶሎ በይ። ምን እሳቸው ሲደነግጡ የሚናገሩት ታያቸው። ደው ለመሆኑ ግን የተዋወቃቸው ሱስ አይቀር አሯርጠሽ ያሽልኝ የኔ አበሸማኔ ሴኔ ቆንጆ። እናንተዬ ኧረ ላከ የለም። የት ሄደ? እኔ ምን አባቴ አውቄ አጣሁ። እንዴ ህፃን ልጅ አይደል ይገኛል እንዴ? እራትሽን ብይ እንጂ። አልበላም እማዬ። ማልታቴ ሙጫት። አረ ለመድኃኒቱ ስትይ ትንሽ ብይ። እንደዚህ ውስጥ ባዶ ሆድሽን አሁን አይደል እንደ የበላሁት?
ለነገር ስንት ቀረ? 2 ብቻ ነው። አሞኮ ከነጎዲያ ግብዣው ላይ አብሬሽ ሄዳለሁ ብሎኝ ነበር። ታዲያው እንደተለመደው ከዮርዳኖስ ጋር ትሄጃለሽ? ምን መከራ ገባት? ዮርዲ ግን በጤናው ነው? ብቻውን የሚኖር ባህታዊ አንድ ቁና ወሬ ሲንጫጫበት ምን ያድርግ? የማላቃቸው ሰው ቤት ጥሎ የሚሄድ ነበረበት። እኔማ ጠዋት ሄጄ አናግረዋለሁ። በእናትሽ ዮርዲ ያመመኝ ነው፣ የተጎዳው ነው። ጠዋት ሄጄ እጠይቀዋለሁ። ግብዣው ላይ ካልመጣ እኔም አልሄድም ብለሃለች በዩ። ሹፌሩን ይዘሽ ለመምድስ አልሄድም። ሉሲ ዮርዲ ሞራሏ እንሽግ እያለ ነው። ሰውየው ጠርቅሞ ጠፋ። ተመስገን ዝጋ ሞጋዳ እሱን አንፈልግም። ልምምድ አላደርግም ማለቷን ሰምታችኋል? ነገ ጠዋት ደግሞ አልወዳደርም ብትልስ? እሱማ ውሃ በላ። የምን አባት ውሃ? የፈላ አሲድ ነው የሚበላ። ሰይፈ ተረጋጋ። ቆሽ እንደምሻል መጨማለቋን ትታ እንድትወዳደር የሚሆነውን ነገር ሁሉ አድርጉ። እምቢ ብትልስ? እናቷን ለመግረፍ የሽቦ አለንጋህን አዘጋጅ። የእሷን እጃቸውን ካሳዘኑህ ያንተን እናት ጨምራቸው። ይህ ብራንድ ልጅልኝ። እሺ ዮርዳኖስ ከልጅነቴ ጀምሮ የምጠላው ነገር ጫጫታና ሁካታ ነው። ለነገሩ ሁካታ ብዙ የሚወደድ ነገር አይደለም። ለኔ ደግሞ ይብዛል። ጩኸትና ግርግር በሰማሁና ባየው ቁጥር ትምህርት ቤቴን ያስታውሳል። ትምህርት ቤቴ ልጆቹ ተሰብስበው ያጨበጭቡ ባስኬትቦል የሚሉት ትዝ ይለኝና ታንቀ ሙት ይለኛል። ባስኬትቦል ለምን? ቅርጫት ማለታቸው ነው። አውቃለሁ። በቅርጫት ተጥዬ ነው የተገኘሁት። ከዛ ወሬው ከመንደሩ አልፎ ትምህርት ቤት ደረሰና የማንም ባለጌ ኩታራ መጫወቻ ሆንኩ። በጣም ይቅርታ። እኔ ይሄንን በፍጹም አላውቅም ነበር። እርግጠኛ ነኝ ሉሲም ይሄንን አታውቅም። ወላጆቼ ቢጨንቃቸው ከፍ ስለ ወደ ውጭ ሀገር ላኩኝ። ሰው አስጠላኝ፣ ውካታ አስፈራኝ። አፍ ከማያውቁት ጋር ከላሞችና ከበጎች ጋር መኖር ጀመርኩ። ወይኔ ጉድ! ግን እኮ አሁን ደግሞ በድንቅነሽ በኩል ሌላ ጫጫታ፣ ሌላ ትርምስ። በህይወቴ ለመጀመሪያ ጊዜ ደስ የሚል ስሜት ተሰማኝ። አስበርግተው አባረሩኝ። ሉሲ በጣም አዝናለች። አይኗ እስኪፈርጥ ድረስ እያለቀሰች ነው። ለምን አታዝን? ወላጆቼ ብቻዋን ትቻ ሲሄድ ፕሊዝ ሶሪ በይልኝ። እሺ ግን ወላጆቼን ያልከው? አዎ ወላጆቼ። ወላጆቼ አሳዳጊዎቼ ማለት ስላልፈለኩ ነበር። ዮርዳኖስ አሁን ተወጭልኝ። ላከ እንደሱ ማለት አይደለም ነው ወይስ እኔ ልውጣልሽ? ላከ አንድ ጊዜ ብቻ አዳምጠኝ። ምንድነው እሱ? ምን ሆናችኋል? ችግር አለ? ኮች ሁሉም ሰው ትሬዲንግ ቦታ መገኘት የለበትም እንዴ? አለበት እንጂ በደንብ። እኛም እኮ ያንን ነው የምንሰራው። ያመመ ምንድነው እሱ? ቆይ ያም ሉሲን ነው? አዎ ድንቅነሽ የታለች? ነገራ
ነግራናለች እንደማትመጣ አስፈቅዳለች ነግራናለች ድንቅነሽ አስፈቅዳለች ለምን በቃ የምን መንጫጫት ነው በቃ አለቀ እኛ እንጀምራለን ለትንፋሽ ነው ዛሬ የምንሮጠው ዝግጁ ሁኑ እንጀምራለን በቃ አለቀ ጃኬታችሁ ነው ፈልግ ዝግጁ ታይ አልኩ እሺ ዮርዲ እነዚህ ፈናቸው ደወለች እጁ ላይ ተቀባበለ ሽጉጥ ይዞ ነው ያዋራኝ ቆይ ምን ልሁን ነው የሚለው ሉሲ በፍጹም ግብዣ ላይ መቅረት የለባትም እና በሰንሰለት አስሬ ልውሰድለት ድርሻ አልልም ብላኛለች ይሄኮ የኦሎምፒክ ጀግኖች መሸኛ ግብዣ ነው አውቃለሁ ሰይፈም እንዳለ ልንገርሽ ምን አለ ላከን እንደገና እናገረው እመጣለሁ ብሏል ብለሽ ዋሻት ብሎሻል አላደርገውም ታንርዲው ጁላይ ያዞን ሽጉጥ ያረጋዋል ማን ላይ አንቺ እናትሽ እናሷል በመንግስት ሀገር ቋንጭ ዋሽቶ ማስታረቅ ምን ችግር አለው እሺ ከዛ በኋላ ያለውን ለኔቶ አሁን ሂድልኝ የተከበራችሁ የመንግስት ባለስልጣናት የተለያዩ ድርጅት ኃላፊዎች የተወደዳችሁ እንግዶች የሀገር ኩራት የሆናችሁ አርበኞች እንዲሁም ዛሬ እንዲህ አምረን ለመሰባሰብ ያበቃችሁን አትሌቶች እንኳን ወደ ቦንዶን ኦሎምፒክ ሽኝት በሰላም መጣችሁ ስለ ባዘጋጅ ኮሚቴው ስም ላቅ ያለ ደስታዬን እገልጻለሁ እንደነገርኳችሁ ነው ዛሬ የተሰባሰበነው ጀግኖች አትሌቶቻችንን ወደ ቦንዶን ኦሎምፒክ በወርቅ ተንበሽብሸው ይመጡ ዘንድ መርቀን ለመሸኘት ነው እና ምጥን ያለ ዝግጅት ነው ያዘጋጀነው ይህንን ዝግጅት ደግሞ በንግግራቸው የሚከፍቱልን ክቡር አቶ ሸዋንግዛው አጥናፍ ሰገድ ናቸው ክቡር አቶ የሚገርም ነው የከዚህ ቀደሙ የኢትዮጵያ ባለውለታው ጀግናው አትሌት ሰይፈ ታደሰ የ300,000 ብር ሽልማት ለአትሌቶቻችን አበርክቷል ሞቅ ያለ ጭብጨባ አሁን ክቡር አቶ ሸዋንግዛው አጥናፍ ሰገድ በንግግር የነ ዝግጅት ይከፍቱልን ዘንድ ጋብዛለሁ ክቡራትና ክቡራን እንግዶች ውድና ጀግኖች አትሌቶቻችን እንኳን ደህና መጣችሁ የሁል ጊዜ ኩራታችን በሆነው በአትሌት አበበ ቢቂላ የተጀመረው የኦሎምፒክ ድል አድራጊነታችን ከዘመን ዘመን እየተሸጋገረ በየወቅቱ በተነሱ ጀግኖች ሰንደቅ ዓላማችን ከነክብሩ እንዲውለበለብ ተደርጓልና አትሌቶቻችንን በኢትዮጵያ ሕዝብ ስም እንዳመሰግን ይፈቀድልኝ በአሁኑም ኦሎምፒክ ይህንን ታሪክ በደማቅ ሁኔታ እንደምትደግሙት እየተማመንን ሰላማዊ ጦርነታችሁን አሸንፋችሁ እንድትመለሱ ሰንደቅ ዓላማችሁን በክብር ተቀበሉ ዘንድ እየጠየቁ የጀግኖች አርበኞች ማህበር ተወካይ ባንዲራውን ባደራ ለማስረከብ ወደ መድረክ እንዲመጡልን በታላቅ አክብሮት ጋብዛለሁ ሴቶች አትሌቶች ወደ መድረክ እንድትመጡ ጋብዛለሁ በተወካያችሁ አትሌት ድንቅነሽ ቢራቱ አማካኝነት ባንዲራውን እንድትቀበሉ የታደለች ሀገር የተመሰገነች የድል ልማድ ያላት እጅግ የከበረች ከጀግናው ጀምሮ ካበበ ቢቂላ ዛሬም በድል ኮራች ባንዲራዋ
ጨቅላ ኢትዮጵያ ሀገሬ ብለሽ ገናና የገደለሽ ቀርቶ የለፋ ይሽበላ እንኳን ልጅሽ ሆንኩኝ ሀገሬ ኩራቴ ስምሽ ቀለሜ ነው ኢትዮጵያዊነቴ አረንጓዴው ጎርፍሽ ሞልቶ ገነፈለ ሁሌም ከፊት እንጂ ከኋላ ማናለ እንደ ጥንታሉ ዓለም አቀፍ ዝና ድንቅ ነሽ ኢትዮጵያ የኦሎምፒክ ፋና ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል ሁሌም ቀድሞ መገኘት ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል በኦሎምፒክ ማግኘት Lucy. ላከ እኔ እኮ የቀር የተቀበልሽውን ባንዲራ በኦሎምፒክ አደባባይ በክብር እንደምታውለበልብ ባለሙሉ ተስፋ ነኝ። አትጠራጠር። ከዛስ ሀገር በባንዲራ ሙሽራ ትድርሻለች። ለማ ለኔ አምላኬ ለሀገር ከርድም ጠብቅ። እወድሻለሁ። እኔም እወድሃለሁ። በክብር የተሸኙት አትሌቶቻችን በቦንደን ኦሎምፒክ ባገኙት ተከታታይ ድሎች ኢትዮጵያን ወርቅ በወርቅ ማድረግ ችለዋል። ያለ ሚዲያዎችን መነጋገሪያ ኢትዮጵያና ወርቆቿ ሆነዋል። ተመልካቾቻችን በጉጉት የሚጠበቀው 14ኛው የወርቅ ሜዳሊያችን ይሆናል ተብሎም ባለሚዲያዎች እየተዘገበለት የሚገኘው የሴቶች 800 ሜትር ውድድር ከጥቂት ደቂቃዎች በኋላ ይጀምራል። በዚህ ውድድር በርካታ ታዋቂ አትሌቶች ቢሳተፉም ትኩረት የሳቡት ግን በትንቅንቅ የሚሸናነፉት የድንቅነሽ አሊያም ሉሲና የኬት ውድድር ነው። መልካም ዕድል ለሉሲ እንመኛለን። ከስፖንሰሮቻችን ማስታወቂያ በኋላ እንመለሳለን። በድጋሚ መልካም ዕድል። መልካም ዕድል አዲካ አዋሽ ኢንተርናሽናል ባንክ መልካም ዕድል። ጸጉ ብርሃነ ትሬዲንግ ፒኤልሲ
የክብር ስፖንሰር መልካም ዕድል ለአትሌቶቻችን። አዋሽ ኢንሹራንስ ኩባንያ መልካም ዕድል ለኢትዮጵያ የክብር ስፖንሰር። There is a world-class athlete, Sibeltana Kate, an important role model who have won medals at major championships for the youngsters that are coming up in her country. And there is the Prince of Bondon with the rest of the royal family eagerly waiting for the 800-meter women race to start. We have Dinkinesh Birato of Ethiopia. There is Derbar Gelete, the teammate of Dinkinesh Birato, all excited and smiles right there. Lena Dietrich, Tristan Siwape. And the race is underway. The Ethiopian athletes starting off relaxed and slow, leading the way with 2 more laps to go. I believe Kate is the middle as far as the competitors are concerned. Kate has been competing in the Olympics. Kate has been competing in a national caliber level. And it's going to be a thrilling moment to watch the two of them in action for the first time in the Olympics. The veteran to go. Dinkinesh Birato tripping and almost losing her balance there. She has to keep up. Renee Bailey, Liz Malloy is there. It's almost the final lap bell with Deborah Geleta overtaking, closely followed by Kate, and Dinkinesh Birato in third place. Can she keep up? Jen Ryan's 36 years of age. Secures, but here comes Jenny Barringer with a mad kick from behind. Distance is running out, and now Barringer continues to bear down as Flexman continues to run for the finish line. And Barringer actually got hit third. Lauren Treston wins the national championship. The woman from Canada was 1:2:06 for the 800. As everybody started to pull up there, she got to lead the inexpensive regular Sparkway on the inside lane. It looked like she might be still in a bit of trouble. Lucy Van Dalen tried to challenge her, but didn't have the speed to make ምንድን ነው እሱ? ወርቅ ነው፣ ሪካርድ ነው። መድኃኒቱስ? ለአንተ ዲቃላ 10 ሚሊዮኖችን አላሳክተም። ውላችን ልጃችን ይሄ ነው። ወላድ በድባብቲክ ምናሽ የሚያሳድግ እንጂ የሚያስወልድ ማሞታል። ጥርግ በይ። ሚናምሩስ ከሌላ ሲወልድ አሳድግበታለሁ። እንዳትጠቀም ተጠንቀቅ። And the moment we've all been waiting for. It's time for the medal ceremony. As you can see, the Queen is presenting the silver medal for Sibeltana Kate of Bondon and Dinkinesh Birato, and the gold medal for Dinkinesh Birato of Ethiopia.
And finally, the time for the national anthem of Ethiopia to be sang. Leah, መድኃኒቱን በትክክል ቀይረሽ ሰጥተሻት ነበር አይደል? እኔ ደግሞ አሁን መጠጡን ልቀይርልሻ። እንዴ ሊያ ውሸት ከሃዲነሽ አይደለም ሴፊ ሊያ ዋሽተሽኛ ከሃዲነሽ ተበቀሽ አቶች አቶች ማንም አይወደኝ ሴፊ በጣም ሊያ ውሸትሽን ነው Distance is running out, and now Barrington continues to bear down as Weston continues to run for the finish line. And Barrington actually back in third. Lawrence Weston wins the national championship. ሀገሬ ብለሽ ገናና የገደለሽ ከቶ የለፋ ልሽበላ እንኳን ልትሾምኩኝ ሀገሬ ኩራቴ ስምሽ ቀለሜ ነው ኢትዮጵያዊነቴ አረንጓዴው ቁልፍሽ ሞልቶ ገነፈለ ሁሌም ከፊት እንጂ ከኋላ ማናለ ጥንታሉሲ ዓለም አቀፍ ዝና ድንቅ ነሽ ኢትዮጵያ የኦሎምፒክ ፋና ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል ሁሌም ቀድሞ መገኘት ይቻላል ይቻላል በኢትዮጵያዊነት ይቻላል ይቻላል በኦሎምፒክ ማግኘት የታደለች ሀገር የተመሰገነች የድል ልማድ ያላት እጅግ የከበረች ከጀግናው ጀምሮ ካበበ ቢቂላ ዛሬ በድል ኩራች ባንዲራዋን ሰቅላ መሮጥ መቅደም እንጂ የፈለገው ይምጣ ኮሶ ባራቸው ነው በኢትዮጵያ ከመጣ ከኋላ አስከትሎ ከፊት መገኘት ይሄ ነው መለያ ኢትዮጵያዊነት በኦሎምፒክ ሜዳ በድል እንድንኮራ ሰማዩን ይዳብሰው ከፍ ይበል ባንዲራ እንደ ጥንታሉሲ ዓለም አቀፍ ዝና ድንቅ ነሽ ኢትዮጵያ የኦሎምፒክ ፋና
la la